አንደኛ ተሰሎንቄ ምዕራፍ 2 ቁጥር 17 እና 18 አንድ ላይ እናነብና ከዛ በዚህ ሐሳብ ነው የእግዚአብሔርን ጸጋ የምንከፋፈለው። ነገር ግን ወንድሞች ሆይ እኛ በልባችን ሳይሆን በአቃል ለጥቂት ጊዜ ከእናንተ ብንለይም ለእናንተ ካለን ታላቅ ናፍቆት የተነሳ ፊታችሁን ለማየት ብርቱ ጥረት አደረግን። ወደ እናንተም ለመምጣት ፈልገን ነበረ። በተለይም እኔ ጳውሎስ ብዙ ጊዜ ሞክሬ ነበረ፣ ነገር ግን ሰይጣን አዘገየን። ጌታችን ኢየሱስ ሲመጣ በእርሱ ፊት ተስፋችን ወይም ደስታችን ወይም አክሊላችን ማን ነው? እናንተ አይደላችሁምን? በእርግጥ ክብራችንም ደስታችንም ናችሁ። ቁጥር 18 በተለይ የምናገርበት ሐሳብ ሐዋርያው ጳውሎስ ስለ አንድ መንፈሳዊ ውጊያ ወደ ተሰሎንቄ ቤተክርስቲያን እንዳይመጣ ስለገጠመው ነገር ሲናገር ወደ እናንተ ለመምጣት ፈልገን ነበረ። ይሄ ብዙ ቁጥር ነው። ወደ ይህንን በሚናገር ሰዓት ሐዋርያው ጳውሎስ በቆሮንቶስ ከተማ ነው የነበረው። ስለዚህ ከቆሮንቶስ ከተማ ወደ ተሰሎንቄ ከተማ የተሰሎንቄ ከተማ ቅዱሳንን ለመጎብኘት ከጳውሎስ ጋር ቁጥራቸው በርከት ያሉ እዚህ ጋር ጳውሎስ ቁጥራቸውን የማይናገር ግን ከሁለት በላይ የሆኑ ሰዎች የተሰሎንቄ ቤተክርስቲያንን ጉብኝት ማድረግ ደግሞ ሐዋርያው ጳውሎስ ማገልገል እንደፈለገ ነው የምንመለከተው። ነገር ግን በአጭሩ ከሱ ጋር የነበሩ ሰዎች በተለይ ደግሞ ሐዋርያው ጳውሎስን ወደ ተሰሎንቄ ከተማ እንዳይመጣ የገጠመውን መንፈሳዊ ጋሬጣ በአንድ አረፍተ ነገር ሐዋርያው ጳውሎስ ሲያስቀምጥ ወደ እናንተ ለመምጣት ፈልገን ነበር። በተለይ አለ ካሉ ሰዎች መካከል በልዩነት በተለይ እኔ ጳውሎስ ብዙ ጊዜ ሞክሬ ነበረ። ያኛው ትርጉም ቁጥሩን ይናገራል ሁለት ጊዜ፣ በዚህኛው ላይ ደግሞ ከሁለት በርከት ላሉ ጊዜያቶች ነው መንቀሳቀስ የፈለገው። ነገር ግን ሰይጣን አዘገየኝ ወይም አዘገየን ብሎ ሐዋርያው ጳውሎስ በተሰሎንቄ ጉዞ ላይ እንቅፋት እንደገጠመው ወይም ደግሞ መንፈሳዊ ተግዳሮትን አስቀምጧል። በዚህ ማለዳ ከኔ ጋር አብረን ለጥቂት ደቂቃዎች የምንካፈለው የእግዚአብሔር ቃል መዘግየትን መቃወም በሚል ሐሳብ ነው። በማናቸውም የሕይወታችሁ ጉዳዮች ላይ ሰይጣን እንደዚህ አድርጎ መንገዳችሁ ላይ የሚቆሙ ነገሮችን እንዴት አድርገን የሰይጣንን ተግዳሮት አልፈን እግዚአብሔር ወዳሰበልን እንደምንደርስ ከዚህ ከአንደኛ ተሰሎንቄ መነሻ በማድረግ የእግዚአብሔርን ጸጋ እንከፋፈላለን። በማናቸውም የሕይወት መስመራችሁ በዚህ ዓመት ወይም እስከዚህ ቀን ድረስ በሰይጣን የዘገያችሁ ሰዎች እንደ እግዚአብሔር ሰው አንድ የምስራች ነግራችኋለሁ። በዚህ ማለዳ እግዚአብሔር አዘጊ መናፍስቶችን ይመታቸዋል። ጌታ የተባረከ ይሁን። ብዙ ተባባሉ አላበዛም፣ ግን በትልቅ ፈገግታ አጠገባችሁ ያለውን ሰው መዘግየትን እንዳትታገስ በሉት እስቲ። ታውቃላችሁ ብዙ ጊዜ ሰዎች አንዳችን ነገር ፈልገው ሲያጡ ደሞም ጉዳዩ ሲጠነክርባቸው እስከ መጨረሻው ከመታገል ይልቅ መንፈሳዊ አድርገው መቀበል ይመርጣሉ። በጣም በህመም የሚጎዱ ሰዎችን ለመጸለይ ሙከራ ሳድረግ ወይም ደግሞ እነሱን ለመጸለይ እግዚአብሔርን ቃል ተጠቅሜ እንደሚፈወሱ ሳስታውስ ረጅም ጊዜ ያደረጉትን ጸሎት ምክንያት በማድረግ ምናልባት በዚህ በሽታ እግዚአብሔር ሊያስተምረኝ ይሆናል ብለው መስቀሌ ነው ብለው አንድ ይቀበሉታል። ሰይጣን ደግሞ ታውቃላችሁ እናንተ ጋር እንዲቆይ የሚፈልገውን ጉዳይ መንፈሳዊ ነው የሚያደርገው። ከእግዚአብሔር እንደተቀበላችሁት አርጋችሁ በግራና በቀኝ እንዳይነቃነቅ በጥቅስ ደግፋችሁ እንድትታገሱት ያደርጋል። ግን እኔ ዛሬ መንፈሳችሁ እንዲቆጣ ፈልጋለሁ፣ በተለይ ደግሞ በመዘግየት አቅጣጫ ላይ። አሜን አትሉኝም ወይ? እኛ መንፈሳዊ ሰዎች ነን። የቱ ከእግዚአብሔር የቱ ከሰይጣን የቱ ከስጋ የቱ ከየቱ እንደሆነ እንመረምራለን። ስንመረምር ከአጋንንት እንደሆነ አንታገሰው፣ እንቃወመዋለን። እዚህ እጃችሁን ከፍ አድርጉና መዘግየትን እቃወማለሁ በሏል። በጥቂቱ የምንመለከተው መዘግየት ስለሚባል ሐሳብ ነው። ሰይጣን እንዴት አድርጎ እንደሚያዘገይ ታውቃላችሁ። እዚህ ክፍል ላይ ሐዋርያው ጳውሎስን ነው ያዘገየው ከሱ ጋር የነበሩ ሰዎችን። ትንቢተ ዳንኤል በኋላ መጣበታለሁ ምዕራፍ 10 ላይ የዳንኤልን መልስ ነው ያዘገየው። ወይ እናንተ ወደምትጠቀሙበት ቦታ ዓለም ወደምትጠቀሙበት ቦታ እንዳትሄዱ ዓለም አንዳች ነገር ወደ እናንተ እንዳይመጣ በመሃል ያለውን ነገር በማስተጓጎል ወይ ያዘገያችኋል ወይ ያዘገይባችኋል። በዚህ ማለዳ ግን እግዚአብሔር በመንፈሴ ላይ ያከበደው እንደዚህ ያሉ መናፍስቶችን ያራግፋቸዋል። ሶስት ሰው ነው አሜን ያለው። ይህ ዓመት ሳይጠናቀቅ ወዳጆቼ ሆይ በቀሩት ቀናቶች ብዙ የዘገዩ መልሶችና በረከቶች ይለቀቃሉ። ሲጩና አሜን በሏል።
ተሰሎንቄ ቤተክርስቲያን በጣም የምትገርም ቤተክርስቲያን ናት። በሐዋርያው ጳውሎስ የሁለተኛ የወንጌል ጉዞ ነው የተመሰረተችው። እንደምታውቁት ሐዋርያው ጳውሎስ 3 የተሳኩ የወንጌል ጉዞችን መነሻውን የአንጾኪያን ቤተክርስቲያን በማድረግ የሚገርማችሁ አድርጓል። የተንቀሳቀሰው 4 የወንጌል ጉዞዎች ቢሆን 4ኛው ላይ ግን አልተመለሰም። ወደ ሮም ሄዶ በዛው የወንጌል መስዋዕት ሆኖ ሞቷል። ሆኖም ግን የመጽሐፍ ቅዱስ አስተማሪዎች የሐዋርያው ጳውሎስ 3ቱን የወንጌል እንቅስቃሴ የሚቆጥሩት ሄዶ ተንቀሳቅሶ ወንጌል ሰብኮ ቤተክርስቲያን ተክሎ ቅዱሳንን አጽናንቶ ተመልሶ ወደ አንጾኪያ ቤተክርስቲያን በመምጣት የነበረውን ጉዞ ለሐዋርያው ጳውሎስ ማነው ለያዕቆብና ለጴጥሮስ ሪፖርት ካደረገ በኋላ ከዛ እንደገና እረፍት አድርጎ ደግሞ ሁለተኛው ጉዞ ላይ እንዴት ማድረግ እንዳለበት ምክር ተቀብሎ ተመልሶ ይሄድና ሰብኮ ቤተክርስቲያንን አጽናንቶ መጽሐፍ ጽፎ ተመልሶ ወደ አንጾኪያ ቤተክርስቲያን ይመጣል። ሁለተኛ ሶስተኛ እየተባለ በአራተኛው እንደምታውቁት የመስዋዕት ሆኗል። በሁለተኛ የወንጌል ጉዞ ተሰሎንቄ ከተማ እንደደረሰ የሚገርማችሁ ነገር ጥቂት ቅዱሳን ወይም ደግሞ አሕዛቦችን ስለ ክርስቶስ ኢየሱስ አዳኝነት ይነግራቸውና ብዙም አልነበሩም። ክፍሉን ስታጠኑ ሐዋርያት ሥራ ምዕራፍ 17ን በተለይ ስታጠኑ ጥቂት ሰዎች በክርስቶስ አምነው ይድናሉ። በዚህ ሰዓት ሐዋርያው ጳውሎስ ደስተኛ በመሆን በተሰሎንቄ ቤተክርስቲያን በተሰሎንቄ ከተማ ቤተክርስቲያን በመመስረት ምን ያደርጋል? ወንጌል መስበክ ይጀምራል። ሆኖም ግን ተሰሎንቄ ከተማ ላይ ጠንካራ የአይሁድ እምነት ተከታዮች ስለነበሩ ሐዋርያው ጳውሎስ መጥቶ ስለ ክርስቶስ ኢየሱስ እየሰበከ ሰዎች እየዳኑ እንደሆነ ሲሰሙ ያለበት ቦታ በመምጣት ከፍተኛ አመጽና ሁከት ይቀሰቅሳሉ። ከዚህ የተነሳ ሐዋርያው ጳውሎስ ክፍሉን እንዲሁ አውዱን ስታጠኑ ምናልባት እኔ ብቀነስ በተሰሎንቄ ከተማ ያለው ስደትና መከራ ቁጥሩ ጫናው ይቀንሳል በሚል ገና የተጀመረችውን ቤተክርስቲያን ገና ማለዳ መወለዷ ላይ የነበረችውን ቤተክርስቲያን በመተው የሚገርማችሁ ቤሪያ ወደሚባል ከተማ ይሄዳል። ሆኖም ግን እነዚህ የአይሁድ እምነት ተከታዮች ጠንካራ ጽንፈኛ የአይሁድ እምነት ተከታዮች ሐዋርያው ጳውሎስ ወደ ቤሪያ ሄዶ እንደገና ወንጌል እያገለገለ እንደሆነ ሲሰሙ እንደገና ቤሪያ ድረስ በመሄድ ሐዋርያው ጳውሎስን በመከታተል እንደገና ሌላ ሁከት ያስነሱበታል። ሌላ ሁከት ያስነሳሉ፣ ሌላ ነውጥ ያስነሳሉ። እንደገና ሐዋርያው ጳውሎስ ለሶስተኛ ጊዜ ከተሰሎንቄ የነበረውን የወንጌል እንቅስቃሴ ወደ ቤሪያ በስደት ምክንያት ከቤሪያ ደግሞ አቴና ወደምትባል ከተማ ያደርጋል። በእነዚህ እንቅስቃሴዎቹ በጅምር የነበረችው ገና በማለዳው በስደት የተዋት ቤተክርስቲያን በልብ ውስጥ እንደተቀመጠችና እየተንቀሳቀሰ እየተሰደደ የሚያስበው ስለዛች ቤተክርስቲያን እንደሆነ እንደናፈቃቸው ምን አይነት ሁኔታ ላይ እንዳሉ ማወቅ እንደፈለገ የተሰሎንቄን መጽሐፍ ደግሞም የሐዋርያት ሥራ ምዕራፍ 17ን ስታነቡ ትረዳላችሁ። ልቡ እነሱን ይዞ ነው የሚንቀሳቀሰው። ጥሩ እንቅስቃሴ ነበረ፣ ሰዎች እየዳኑ ነበረ። ሆኖም ግን ስደቱና መከራው በተለይ ደግሞ የአይሁዳውያን ጫና በተሰሎንቄ የነበረውን የወንጌል እንቅስቃሴ አደናቀፈውና ወደ ቤሪያ ሄደ። ቤሪያም አልቆየም፣ ወደ አቴና ሄደ። አቴና እንደደረሰ መንፈሳዊ ልጁ ጢሞቴዎስን ያገኘዋል። ገብታችሁ ሐዋርያት ሥራ ምዕራፍ 17ን ስታነቡ ወዲያው ጢሞቴዎስን እንዳገኘው በቀጥታ ስለ ተሰሎንቄ ቤተክርስቲያን ነበር የነገረው። በተሰሎንቄ ቤተክርስቲያን እንደጀመረ ግን አሁን ምን ሁኔታ ላይ እንዳሉ እንደማያቅ ጥቂት ቅዱሳኖች አብረው እንደነበሩ ግን ጠንካራ የሆነ የወንጌል እውነት እንዳልሰሙ እንዳልተተከሉ ስለሚያቅ ጢሞቴዎስን በፍጥነት ወደ ተሰሎንቄ ቤተክርስቲያን እንዲሄድና እንዲያበረታታቸው እንዲያጽናናቸው ደግሞ የሚገርማችሁ ጳውሎስን ሰላምታ እንዲነግራቸው ይልከዋል። ከዛ በኋላ ሐዋርያው ጳውሎስ ወደ ቆሮንቶስ ከተማ ይሄዳል። ጢሞቴዎስ ደግሞ ወደ ተሰሎንቄ ይመጣል ማለት ነው። ወደ ተሰሎንቄ ሲመጣ በሐዋርያው ጳውሎስ ላይ የነበረው ስደት መጠኑ ቀንሶ ግን ስደቱ አሁንም አለ። ቁጥራቸው ግን ጨምሮ ነበር። ፓስተር በመሆን ለተወሰኑ ጊዜያቶች ጢሞቴዎስ የሐዋርያው ጳውሎስን አደራ በመቀበል የተሰሎንቄ ቤተክርስቲያንን ያገለግላል፣ ያጽናናል፣ ቁጥራቸው ይጨምራል። ሆኖም ግን በቆሮንቶስ ያለው ሐዋርያው ጳውሎስ ስለ ተሰሎንቄ ቅዱሳን መስማት ይፈልጋል። ምንድን ላይ ነው ያሉት? አሉ፣ ተበተኑ፣ ቁጥራቸው ጨመረ፣ ቀነሰ፣ ስደቱ እንዴት አድርጓቸው ይሆን የሚል ማወቅ ስለሚፈልግ ጢሞቴዎስ የተሰሎንቄ ቤተክርስቲያንን ጉዳይ ሪፖርት ለማድረግ የወንጌል እንቅስቃሴውን በማቋረጥ በቀጥታ ወደ ቆሮንቶስ ይሄድና ሐዋርያው ጳውሎስን አግኝቶ ይነግረዋል ስለነበረው ቆይታ እና ደስ እንዲለው ቁጥራቸው እንደጨመረ ደግሞ በእግዚአብሔር እውነት እንደጸኑ ሆኖም ግን መጠነኛ ስደት እንዳለ እና በስደቱ እንዲጸኑ ደግሞም ሌሎች ጉዳዮችን በማድረግ ይነግረዋል። የዛን ሰዓት ሐዋርያው ጳውሎስ ለተሰሎንቄ ቤተክርስቲያን ከቆሮንቶስ በመሆን ደብዳቤ ይጽፍላቸዋል።
ይሄ ነው የተሰሎንቄ ቤተክርስቲያን ታሪክ በአጭሩ። ነገር ግን በደብዳቤው መሃል በተለይ ምዕራፍ 2 ቁጥር 7 እና 18 ላይ ሐዋርያው ጳውሎስ የተሰሎንቄ ቅዱሳንን እንደናፈቀ ደግሞም ሊያያቸው እንደሚፈልግ ጽፎላቸዋል። በሚገርማችሁ ሁኔታ ሐዋርያው ጳውሎስ ከተሰሎንቄ ከተማ ከሄደ በኋላ የጳውሎስን አገልግሎት የሚቃወሙ ሰዎች ጳውሎስን ለማሳነስ ለተሰሎንቄ ቅዱሳን አንድ ወሬ ተናግረው ነበር። አያችሁ፣ እሱ እውነተኛ ሐዋርያ ቢሆን በመከራ ውስጥ አብሯችሁ ይቆይ ነበር። መከራ ሲመጣ ትቷችሁ ብቻውን ጥሎ ሄደ። ሁለተኛ ነገር ደግሞ ተመልሶ አይመጣም የሚል ጉምጉምታና ሐሜት ስለነበረ የተሰሎንቄ ቅዱሳንም ሐዋርያው ጳውሎስ ወሬውን ውሸት ለማድረግ ካሁን ይመጣል ብለው ቢጠብቁም ቀናት ተቆጠሩ፣ አልመጣም። ይልቅም ሐዋርያው ጳውሎስ በመምጣት ፋንታ ስለሱ የሚናገር እነሱ እንዴት ክርስትናን መኖር እንዳለባቸው በተለይ ደግሞ የክርስቶስ ኢየሱስ ምጽአትን በአግባቡ እንዴት መጠበቅ እንዳለባቸው ሁለተኛ ተሰሎንቄም አንደኛም ተሰሎንቄ ላይ እንደምታውቁት የተሰሎንቄ ቅዱሳን ኢየሱስን በጣም ነበር የሚጠብቁት። አሁን ይመጣል በሚል ነው የሚጠብቁት። ስራ ያቆሙ ሰዎች አሉ በመካከል። ስለዚህ እየሰሩ መጠበቅ እንዳለባቸው በስደት ውስጥ መጽናት እንዳለባቸው ደብዳቤ ይልክላቸዋል። ይሄ የጳውሎስ ደብዳቤ መልአክ ለቆሮንቶስ ለተሰሎንቄ ቅዱሳን ደስተኛ የሚያደርጋቸው አይደለም። ለምን ራሱ አይመጣም? ከዚህ ሁሉ ቤተክርስቲያኒቷን የመሰረታት ራሱ ነው። ለምንድነው የማይመጣው የሚል ጥያቄ ስላለ ደብዳቤውን ሲያነቡ ከጳውሎስ በሰሙት ቃል ቢጽናኑም አሁንም ግን ጳውሎስ ተሰሎንቄ የማይመጣበት ጉዳይ ለተሰሎንቄ ቅዱሳን ጥያቄ ነበረ። ስለዚህ ምዕራፍ 2 ቁጥር 17 መልስ እንደሆነ አስባለሁ። ለምንድነው እማትመጣው ለሚለው ነገር እኔማ ይላችኋል ሐዋርያው ጳውሎስ ወደ እናንተ መምጣት ፈልጌ ነበረ። በነገራችን ላይ ዛሬ አብረን የምንመለከተው መፈለግ ብቻ ምንም ጥቅም እንደሌለው ወይም ደግሞ መፈለግ ብቻውን ምንም ማድረግ እንደማይችል አንድ በመትፈልጉት አቅጣጫ ሊለቀቅ ሊከፈት ቢጋባ በር እንዳለ ነው ምንረዳው። እንደውም አለ ሐዋርያው ጳውሎስ ናፍቃችሁኛል ብሎ ያኔ ተሰሎንቄ ያለ ቁጥራቸው ጥቂት የሆኑ ቅዱሳንን ያገለገለበት ነገር እያሰበ አሁንም ይሄንን የሚያነብሰው ናፍቄያለሁ ካለ ጳውሎስ መምጣት እፈልጋለሁ ካለ ጳውሎስ ለምንድነው የማይመጣው? አጭር መልስ ቁጥር 18 ከአንድም 2 ጊዜ አለ። በዛኛው ትርጉም በዚህኛው ብዙ ጊዜ ከኔ ጋር ያሉ የቆሮንቶስ ቅዱሳንን እስቲ በተሰሎንቄ ያለችን ቤተክርስቲያን እንጎብኝ በማለት አነሳስቼ መንገድ ጀምሬ ነበር። ሆኖም ግን አለ ሐዋርያው ጳውሎስ እነሱ ጋር መምጣት ስላልፈለገ ሳይሆን ስላልናፈቀ ሳይሆን ሰይጣን እንዳዘገየው ወዳጆቼ ሆይ ሐዋርያው ጳውሎስ ይናገራል። ወዳጆቼ ሰይጣን ቅዱሳንን ከሚዋጋበት መሳሪያ መካከል አንዱ ማዘግየት የሚባል ነገር ነው። ማዘግየት የሚባል ነገር ነው። ሐዋርያው ጳውሎስ በተሰሎንቄ ቢመጣ እንደሚጠቀሙ እንደሚጽናኑ እንደሚባረኩ የሱ አክሊል እንደሚጨምር ስለሚያቅ እሱም እንደሚጠቀም ስለሚያቅ በተሰሎንቄ ቤተክርስቲያን ባሉ ቅዱሳንና በጳውሎስ መካከል ማዘግየት የሚባል መንፈሳዊ መሳሪያን ተጠቀመ። ሁሉ ጊዜ እንደዚህ ይሆናል። በመትጠቀሙበት ቦታ እንዳትገኙ የሚጠቅማችሁ ነገር እናንተ ጋር እንዳይገኝ። የሚገርማችሁ ነገር ሰይጣን ከቻለ ጉዳዩን ያስቀረዋል፣ ካልቻለ ደግሞ ያዘገያል። ጳውሎስን የሚያክል ታላቅ ሐዋርያ እግዚአብሔር የተጠቀመበት 3ኛ ሰማይ ድረስ ደርሼ የመጣው ያለ ሰውዬ በአንድ ቦታ ላይ የሚፈልገውን ነገር ማድረግ እንዳይችል መዘግየት የሚባል ነገር እንደገጠመው እንመለከታለን። ይሄ በዚህም ዘመን ሰይጣን በብዙ ሰዎች ሕይወት ውስጥ የሚጠቀመው የጦር መሳሪያው ነው። ምን መዘግየት ወይም ማዘግየት የሚባል ወዳጆቼ ሆይ እንደ እግዚአብሔር ሰው ምነግራችሁ በጳውሎስ ሕይወት ውስጥ ያለውን ጸጋ የተሰሎንቄ ቅዱሳን እንዳይጠቀሙ እንዳዘገየው በእናንተም ሕይወት ውስጥ ያሉ መዘግየቶች ዛሬ ማለዳ በኢየሱስ ስም ይመታሉ። ምትጠቅሙበትና ምትጠቀሙበትን መንገድ የያዘ እጅ በኢየሱስ ስም ዛሬ ይመታል። ሐዋርያው ጳውሎስ እንደምታስታውሱት የተሰሎንቄን መጽሐፍ ሲጽፍ የጻፈው በግሪክኛ ነው። በተለይም ደግሞ ዘገየው ወይም ደግሞ መዘግየት ብሎ የተጠቀመው የግሪክ ቃል መዘግየት ከሚለው ኖርማል ቃል ለየት ባለ መልኩ ኢንኮፕቶ የሚል የግሪክ ቃል ነው የተጠቀመው። ኢንኮፕቶ ማለት ቀጥተኛ አማርኛ ትርጉሙ መዘግየት ሲሆን ግን ሁሉም ሰው ዝም ብሎ ምሳ ተቀጣጥሮ ሲዘገይ ትራንስፖርት አቶ ሲዘገይ የሚጠቀመው ቃል ሳይሆን በሁለት ነገር ብቻ ነው ፍቺ የሚጠቀመው። አንድም በጦር ስልት፣ ሁለትም በሩጫ መሃል መዘግየት የሚለውን ይጠቀሙበታል። መዘግየት ወይም ኢንኮፕቶ የሚለው ቃል የሚገርማችሁ ሐዋርያው ጳውሎስ የተጠቀመው ዘገየው ሰይጣን አዘገየኝ ሲል ኢንኮፕቶ ብሎ የተጠቀመው ቃል በጦር መሳሪያ ወይም ደግሞ በጦርነት ወቅት
ሁለት አገራት ሲጣሉ ሁለት አገራት ጦርነት ውስጥ ሲገቡ አንዱን ለመውረር ሲመጣ ያኛው ሀገር ኢንኮብቶ ያደርገዋል ምንድነው ያሰቀየዋል እንዴት አድርጎ አንድ መንገድን በመቆፋፈር ሁለተኛም ድልድዮችን በመስበርና መንገዱ ለሚመጡበት አመቺ እንዳይሆን የሚገርማችሁ ነገር ትልልቅ የድንጋይ ቋጥኞችን በማስቀመጥ ስለዚህ ልክ ጦርነቱ እንደተጀመረ የኛው ሀገር ያኛው እንደሚመጣ ሲያስብ ወዲያው ወደሱ የሚያመጣውን ድልድዮች ሁሉ ይሰባብራል ከዛስ መንገዶች ይቆፋፍራል ከዛስ ድንጋዮች ያስቀምጣል ስለዚህ በዛን ዘመን የነበረ እንቅስቃሴ በሰረገላ ስለሆነ ነገስታቱ ከተማይቱን ለመውረር ሲመጡ ኢንኮብቶ ሆነዋል ይዘገያሉ ለምን ድልድይ ተሰብሯል ጉድጓድ ተቆፍሯል ትልልቅ ድንጋዮች መንገድ ላይ አሉ በአሁኑ ሐዋርያው ጳውሎስ በተሰሎንቄ ከተማ እንዳይመጣ በቆሮንቶስ ቁጭ ብሎ ተሰሎንቄ እንዳይመጣ ድልድዮች ተሰብረዋል ወይም ደግሞ ድንጋይ መንገድ ላይ ተቀምጧል ሐዋርያው ጳውሎስ የላከውን ደብዳቤ በተሰሎንቄ ከተማ ቁጭ ብሎ የሚሰማ አንድ ሰው ምናልባትም ከሳምንት አሊያም ከወር በፊት ጳውሎስ ተቆፋፈረ ባለው መንገድ መጥቶ ሊሆን ይችላል ምንድነው እያወራ ያለው ሐዋርያው ጳውሎስ ሲያነቡ ወደ እናንተ እንዳልመጣ ድልድይ ተሰበረ እንደገናም ደግሞ ጉድጓድ ተቆፋፈረ ትልልቅ ድንጋዮች ቋጥኝ ላይ አሉ ሲል ሐዋርያው ጳውሎስ አንድ የሚያነብሰው ምንነኮ አልፈለኩም አይልም ወይ ጳውሎስ እንዲሁ በደፈናው እኔ ከተላንት ወዲያ አይደል የመጣሁት ድልድዩም ሰላም ነው መንገዱም ሰላም ነው ሊል ይችላል ጳውሎስ ግን እያወራ ያለው መንፈሳዊ ቋንቋ ነው ወዳጆቼ ሆይ የተሰሎንቄ ከተማ የሚገርማችሁ ነገር እስከ ቆሮንቶስ ያለው ፍጥረታዊ መንገድ ሰላም ቢሆንም ድልድዩ ባይሰበርም ጳውሎስን ወደ ተሰሎንቄ የሚያመጣው መንፈሳዊ ዓለም ላይ ያለው ኦፖርቹኒቲ እድልና በር ግን ተሰባብሮ ነበር ሰይጣን ሁሉ ጊዜ ወዳጆቼ ሆይ የሚታየውን መንገድ ለመጠቀም የማይታየው መንገድ መለቀቅ አለበት ወደምትፈልጉበት ቦታ ለመሄድ ፍጥረታዊ ዓለም ሰላም ስለሆነ አትሄዱም ምክንያቱም ፍጥረታዊ ዓለምን የሚያንቀሳቅሰው መንፈሳዊ ዓለም እንደሆነ ተረድተናል ስለዚህ ጳውሎስ ሊነሳ ሲያስብ ወደ ተሰሎንቄ ከተማ ሊመጣ ሲያስብ ፍጥረታዊ ዓለም ላይ ያለው መንገድ ሰላም ነው ኢንኮብቶ የሆነው መንፈሳዊ ዓለም ላይ ያለው ነው የተቆፋፈረው እኔ እንደ እግዚአብሔር ሰው ወደ አንድ ትንቢት ልንገራችሁ በማናቸውም የህይወት መንገዳችሁ ላይ እንደዚህ የተቆፋፈሩ መንገዶች የሚመስሉ የተሰባበሩ ድልድዮች ወይም ኮኔክሽኖችን እግዚአብሔር ዛሬ ማለዳ ይጠጋገናቸዋል ስለዚህ አንደኛው መንገድን መስበር ከኔ ጋር ናችሁ አይደለ መንገድን መስበር ድልድይን መስበር ስንቶቻችሁ ወደ ክፍለ ሀገር ወደ ተለያየ ሀገር ስትሄዱ ድልድይ ተሰብሮ አደጋ አጋጥሟችሁ እንደሆነ አላቅ እኔ ከ7-8 ዓመት በፊት የአዋሽ ወንዝ ያለበት አንድ አካባቢ ላይ ድልድዩ ተሰብሮ ሁለት ቀን የሚገርማችሁ ነገር ዘግይቻለሁ መጥቶ ጎርፍ ወሰደውና ቆመን እዛ ወደ ኋላ እንዳንመለስ ብዙ ርቀት ሄደናል እንደገናም ደግሞ ብዙ መኪናዎች አሉ እና ጊዜያዊ ድልድይ እስኪጠገን ፍጥረታዊ ዓለም ላይ የሚጠቀሙበት ቃል ነው የሆነ ጠላት እየመጣ እንደሆነ ሳያስቡ ምን ያደርጋሉ ድልድይ ይሰብሩበታል ጳውሎስ ወደ እናንተ መመጣበት ድልድይ ተሰበረ ሲል እንዱ ከቆሮንቶስ ተሰሎንቄ እያለ አይደለም ኦፖርቹኒቲዎችን ነው የሚያወራው እድሎችን ነው የሚያወራው በሮችን ነው የሚያወራው አትሞስፌር ነው የሚያወራው ለዚህ እንደዛ ነው ሁለተኛው ኢንኮብቶ የሚለው ሁለት ሯጮች እየሮጡ እያለ በተለይ በሩጫ ምሳሌ መስጠት ለኢትዮጵያውያን ቀላል ነው ስለምናቅ ስለ ሩጫ ብዙ ተቃላችሁ ኢትዮጵያ እየሮጡ እያለ ምንድነው ኢንኮብቶ ማለት አንድ ሯጭ በሙሉ ኃይሉ እየሮጠ ሌላ ሯጭ ፊት ለፊቱ ቆሞ የሚገርማችሁ ነገር ሙሉ ኃይሉን እንዳይጠቀም ሲያደርገው ማለት ነው ልክ ሲሮጡ ከፊት ለፊታቸው ይሆናሉ አሁን ይሄኛው ከኋላ ያለው ማሸነፍ ነው ዓላማው ይሄኛው ደግሞ መንገድ መዝጋት ነው ዓላማው መንገድ ይዘጉባቸዋል ኢንኮብቶ ማለት ሙሉ ኃይልን እንዳትጠቀም ከፊት ለፊት የሚጋርድ ጉልበት ሲኖር ማለት ነው በጣም መሮጥ የሚችሉ ሰዎች ሪከርድ መስበር የሚችሉ ሰዎች ተለማምደው ሜዳ ውስጥ የገቡ ሰዎች በአንዳንድ እንደዚህ ባለ ዓላማ ባላቸው ኢንኮብቶ ይሆናሉ ይዘገያሉ ወደዚህ ሲሉ ወደዚህ ይሉባቸዋል ወደዚህ ሲሉ ወደዚህ ይሉባቸዋል ስለዚህ በኋላ ለሪከርድ ያሰቡትን ጉልበት ከሰውየው ጋር በትግል ይጨርሱታል በኋላ ላይ ይደክማሉ ጳውሎስ ምን እያለ ነው ወደ እናንተ ልመጣ ስል ፊት ለፊቴ የሚቆም ሚከልለኝ ምንድነው ሚከለክለኝ አንድ ነገር አለ እሱ ሰይጣን ይባላል ወዳጆቼ ዛሬ ማለዳ አንድ ትንቢት ነግራችኋለሁ ብሉ አቅማችሁን ትምርታችሁን እግዚአብሔር የነገራችሁን እንዳትጠቀሙ ልክ እንደሚያደናቅፍ ሯጭ ከፊት ለፊታችሁ የሚቆም ምንም አይነት ነገርን እግዚአብሔር ያነሳዋል ሚያደናቅፍ ማለት ነው ኢንኮብቶ ስለዚህ ሐዋርያው ጳውሎስ መምጣት ፈልጋለሁ ነገር ግን መምጣት አልቻልኩም በሁለት ምክንያት አሁን ካየነው ትርጉም አንፃር አንድ
ድልድይ ተሰብሯል። ሁለት ከፊት ለፊቴ የሆነ የቆመ አለ ሙሉ ኃይሌን እንዳልጠቀም እያደረገ ያለ ብሎ ነግሯቸዋል። አሁን ወደ ዋናው ሐሳቤ ስመጣ ለምንድነው መዘግየትን የምንቃወመው? ሁለት ሐሳብ ተናግሬ ነው የምጨርሰው። እየተናገርኩበት ያለ ሐሳብ መዘግየትን መቃወም የሚል ነው። እስቲ ከኔ ጋር መዘግየትን መቃወም በሉስ። መዘግየት ማለት ወዳጆች መድረስ ባለባችሁ ቦታ እንዳትደርሱ በመንፈሳዊ ጋሬጣ መከልከል ማለት ነው። መድረስ ባለባችሁ ቦታ መድረሳችሁ እኮ ላይቀር ይችላል፣ ግን መድረስ ባለባችሁ ሰዓት መድረስ ባለባችሁ ጊዜ እንዳትደርሱ ያሉ አጋንንታዊ መዘግየቶችን እግዚአብሔር ዛሬ ማለዳ ይመታቸዋል። ሁለት ዋና ነጥቦችን ልናገርና ልጨርስ። ለምንድነው መዘግየትን የምንቃወመው? የመጀመሪያው ቁጥር 17 ላይ ሐዋርያው ጳውሎስ ወደ እናንተ ልመጣ ፈልጌ ነበር ይላል። ይኸውላችሁ ቀና ብላችሁ መፈለግ ብቻውን ወዳጆቼ ሆይ ጉዳዩን እንድታገኙት አያደርግም። ከኔ ጋር ናችሁ? መፈለግ ብቻውን ጥሩ ተነሳሽነት ነው መፈለግ። ሐዋርያው ጳውሎስ ለምንድነው ማትመጣው ሲሉት ስለማልፈልግ አይደለም ያለው፣ ይፈልጋል ደሞም ናፍቋል። ለምንድነው ማይመጣው? እንዴ ይህ ሰውዬ እኮ ወዳጆቼ ሆይ አይደለም የ5 ቀን መንገድ በመርከብ የ5 ቀን በእግር 13 ቀን መንገድ ነው ከቆሮንቶስ ተሰሎንቄ ድረስ። ለምንድነው ማይመጣው? ስለማይፈልግ በፍጹም፣ ስላልናፈቀ በፍጹም፣ ስለተከለከለ ነው። ይኸውላችሁ አንድ ሊገባችሁ የሚገባ ጉዳይ መፈለግ ብቻውን በቂ አይደለም። ምንድነው ታዲያ በቂ? የምትፈልጉትን መንገድ ለማድረግ በር ያስፈልጋል። የምትፈልጉትን መንገድ ለማድረግ መንገድ ያስፈልጋል። የምትፈልጉትን ነገር ለማድረግ መልካም አጋጣሚ ያስፈልጋል። ሁላችሁ የምትፈልጉትን ሆናችኋል ወይ? 2018 ሲገባ በዚህ ዓመት እንደዚህ ማድረግ እፈልጋለሁ ብላችሁ የፈለጋችሁትን ሁሉ አርጋችኋል ወይ? ወዳጆች ሆይ እቅድና ፍላጎት ብቻውን በቂ አይደለም። ከኔ ጋር ናችሁ? እቅድና ፍላጎት አገባለሁ 2018 ላይ ብለሽ ማግባት መፈለግሽ ብቻ ባለ ትዳር አያደርግሽም። ለምን? ትዳሩን የምትፈጽሚበት በር፣ መልካም አጋጣሚ፣ ደግሞም እድል ያስፈልጋል። ሰይጣን የሚያጠፋው እሱን ነው። እድሉን ያጠፋዋል፣ በሩን ያጠፋዋል። ፍላጎት ብቻ ይሆናል። መፈለግ ጥሩ ነው፣ ጥሩ ተነሳሽነት ነው። ግን በሩ ከሌለ ምንም ማድረግ አትችልም። አንድ ምሳሌ በረንብ ልንገራችሁ። እኔ ታውቃላችሁ ወደ ከሀገር መውጣት ብርቅ ነው። ደግሞ እንዳጋጣሚ ነግሬያቸዋለሁ። የኔ ጓደኞች በሙሉ ከኢትዮጵያ ወጥተዋል። በተለይ አገልግሎት አብረን የጀመርን እና እግዚአብሔር በር እንዲከፍትልኝ ይፈልጋለሁ እና እንደዚህ የዓለም ካርታም ፊት ለፊት አድርጌ የሚገርማችሁ ነገር የሀገራቱን ስም እየጠራው የቀረኝ የለም። እነ ሞንጎሊያ ምናምን ሁሉ አልቀሩኝም። እመጣለሁ ብዬ ተናግሬያለሁ እና የሚጀማመሩ በሮች ነበሩ፣ ወደ ፍጻሜ አይመጡም። በኋላ ለሌላ ጉዳይ ደብረ ዘይት ገብቼ እየጸለይኩኝ አጠገቤ አንድ ማቀውን ድምጽ ሰማለሁ። ከዛ በኋላ ጸሎት ሲጨርስ ጠብቄ ሳየው አንድ ቤተክርስቲያን ለማገልገል ሄጄ ጸልዬለት እግዚአብሔር በር ከፍቶለት ወደ ዱባይ ለማገልገል ሄዶ ቤተክርስቲያን የጀመረ ወንድም ነው እና ከረጅም ጊዜ በኋላ ነው ያገኘሁት። ለምን እንደጠፋ ስነግረው አንተ እኮ ጸልየልኝ ዱባይ ሄድኩና ከዛ በኋላ ቤተክርስቲያን እግዚአብሔር በኔ በኩል ጀመረ፣ ይሄን ሁሉ ተናግረኛል አለ። ቡና እየጠጣ እንደውም በጣም ስፈልግ ነበረ፣ ወደ ዱባይ አብረን እንሄዳለን አለኝ። ጌታ የተባረከ ይሁን። ትንቢቱ ሊፈጸም ነው አልኩኝ። በቃ ከዱባይ ልጀምር ነው ብዬ ከዛ በኋላ ሸኘሁት። እዛ እንደገባ እናወራለን። ከዛ ፓስተር ቆንጆ አዳራሽ እየፈለኩ ነው፣ ትልቅ ፕሮግራም ነው የምናደርገው፣ ተዘጋጅ አንተ ማለኝ። ተመልሼ ደብረ ዘይት ገባሁ ለፕሮግራሙ ለመጸለይ እግዚአብሔር እንዲረዳኝ። ከዛ በኋላ የሆነ ቀን ማታ ቮይስ ላኩለት። ታውቃላችሁ ደርሷል አልደረሰም ማየት ይቻላል እና አላዳመጠውም። ድጋሚ ላኩለት፣ አላዳመጠውም። ሶስተኛ በልሳን ሁሉ ጸልዬ ጨምሬ ላኩለት፣ እሱንም አላዳመጠውም። አንዳች የሆነ ልቆጣጠረው የማልችል ነገር እንደመጣ ስለማቅ ወደ ዱባይ እጆቼን ዘርግቼ ልቀቅ ብዬ ብል አላዳመጠውም። ስንት ዓመት አላዳመጠውም? 8 ዓመት አላዳመጠውም። እሱ የሚገርማችሁ ነገር በኋላ ለ8 ዓመታት እንትን ካልኩ በኋላ ከ8 ዓመት በኋላ አንድ ጓደኛዬ አገባ። ከዛ በኋላ እንደዚህ ያለኝ ወደ ዱባይ አብረን እንድንሄድ እፈልጋለሁ፣ ምክንያቱም ባለቤቴ እዛ ነው ምንዝናናው ብላለች። አንድ ሚዜዋን ትይዛለች፣ እኔ ሚዜን ሳይሆን አንተን ነው የሚይዘው አለኝ። አረ ከ8 ዓመት በፊት አዘጊ መናፍስቶች ጀምሬ ፓስፖርቴን ፎቶኮፒ አድርጌ ሰጥቼው 2 ብርም ተነጋግረን አንድ ወንድ ጠፍቷል፣ ሌላ ሀገር ብሞክር ይሻላል አለ። ችግር የለም አለኝ። ሄድኩኝ ነገሩ ለማሳጠር። እንደደረስኩኝ ዱባይ ያንን ወንድ ማፈላለግ ነው የገባሁት። እኔ ምን ውስጥ እንደገባ ምን ውስጥ ፎቶዬን ይዞ ማለት ነው ፓስፖርቴን ይዞ ምን ውስጥ ባፈላልግ ፎቶውን ይዤ ብል እንደዚህ የሚባል ቸርችም የለም።
እንደዚህ የሚባል ወንድም አናቅም አሉ። በኋላ ልመለስ 2 ቀን ሲቀረኝ ሀጅማን የሚባል ጁባኤን የምታውቁ ሰዎች ሀጅማን የሚባል ከተማ ውስጥ ትንሽ የሱቅ ውስጥ እየሰራ ሰማውና ሄጄ ያገኘሁት። ምን ሆነ ነው ስለው ፓስተር ጌታ ምስክሬ ቸርቹም ነበረ አንተንም ለማምጣት ፈልጌ ነበር የሚለውን እኮ ነው የምነግራችሁ። እሱም እዛ ዱባይ ፈልጓል፣ እኔም እዚህ ኢትዮጵያ ፈልጌያለሁ። በሁለታችን መካከል ግን መንገድ መኖር ነበረበት እና ልክ ዱባይ እንደደረስኩኝ የሚገርም ነገር ፈጽሞ ልቋቋመው የማልችል ዕዳ ውስጥ ገባዋል። ስለዚህ እነዛን ያለፉት 5-6 ዓመታት ዕዳውን ለማስተካከል ቸርቹንም ተውኩት፣ ብዙ ነገር ተውኩኝ። አሁን ሰሞኑን ነው ራሱ ተንፈስ ያልኩት። እነዚህ 1-2 ዓመታት ነው ትንሽ ቀና ያልኩት። መኖሪያ ፈቃድ እንኳን አልነበረኝም፣ ህግ ወጥቶኝ ነበር የምኖረው አለ። ተመልከቱ እንግዲህ እኔም እፈልጋለሁ እሱም ይፈልጋል። ሁለታችን ስለፈለግን ብቻ እኔ ዱባይ መሄድበት ምክንያት የለም። ለሌሎች ሰዎች ቀላል ነው፣ ብድግ እያደረጉ ሻንጣ ይዘው ይሄዳሉ፣ ሻንጣ ይዘው ይመለሳሉ። ግን ለአንድ ሰው አይቻልም። ለምን? በእኔና በሱ ፍላጎት መሃል የነበረውን ድልድይ ሰይጣን ሰብሮታል። ምን ማለት ነው? ስለፈለጋችሁ ብቻ የሚሆን ነገር የለም። ስትፈልጉ ፍላጎታችሁን የምታሟሉበት መልካም አጋጣሚ የሚባል ነገር አለ፣ በር የሚባል ነገር አለ፣ መንገድ የሚባል ነገር አለ። ሰይጣን እሱን ነው የሚይዘው። መልካም አጋጣሚዎችን፣ በሮችን ይሰባብራቸዋል፣ ያበላሻቸዋል። እንደ እግዚአብሔር ሰው እናገራለሁ፣ በፍላጎታችሁ መስመር ላይ ያሉ ማንኛውም አጋንንታዊ ተግዳሮቶች ይሰበራሉ። አንዳንድ ሰዎች ይመጡና መለወጥ እፈልጋለሁ ይላል፣ መስራት እፈልጋለሁ ይላል። እዛ በኋላ ደግሞ እንደዚህ መበልጠግ እፈልጋለሁ ይላል። ጥሩ ነው፣ ግን መፈለግ ብቻውን በቂ አይደለም። አንዱ እንጂ ዋነኛው ነገር አይደለም። መዘግየትን የምንቃወመው በእኛና በፍላጎቶቻችን መሃል ሰይጣን የሆነ የሚዘረጋው ነገር ስላለ ነው። እሱን ነው የምንቃወመው። ሁለተኛው በዋነኝነት አሁን በተለይ ምዕራፍ 2 ቁጥር 18 ላይ ስሙን ጠቅሶ ሐዋርያው ጳውሎስ ሰይጣን አዘገየኛል። ለምንድን ነው መዘግየትን የምንቃወመው? ሰይጣን ዋነኛ አዘግይ ስለሆነ ነው። ሐዋርያው ጳውሎስ ምን አለ? ሰይጣን አዘገየኛል። በዚህ ጉዳይ በተለይ በሰይጣን መዘግየት ውስጥ እንደዚህ መጽሐፍ ቅዱስ ያጠና ትንቢተ ዳንኤል ምዕራፍ 10 ከ12 እስከ 13 አናነበው። እናንተ ቤት ገብታችሁ አንብቡት። ምን ይላሉ መሰላችሁ የመጽሐፍ ቅዱስ አስተማሪዎች? ይህ ክፍል የማይታየው ዓለም መንፈሳዊ ውጊያ ፍንትው አድርጎ የሚያሳይ ነው ይላል። የማይታየው ዓለም ላይ እንደምታውቁት የሚታየው ዓለም ብቻ አይደለም፣ ዋናው እሱ ነው። የሚታየው የዛ አገልጋይ ነው። የማይታየው ዓለም ላይ ያለው መንፈሳዊ ውጊያ ቁልጭ አድርጎ የሚያሳይ፣ ከዚህ የተሻለ እንደውም ስለ መንፈሳዊ ውጊያ የሚያወራ ክፍል የለም ብለው ነው የሚናገሩት። ከትንቢተ ዳንኤል ምዕራፍ 10 ቁጥር 12 እስከ 13 ምንድን ነው የሆነው? ዳንኤል ኢየሩሳሌምን ጉብኝት አነበበ፣ ሰማ። ለዚህ ሰዓቱ እንደደረሰ ገባው። የትንቢተ ኤርሚያስን ነው ያነበበው ነብዩ ዳንኤል። የትንቢተ ኤርሚያስን ሲያነብ የእስራኤል የጉብኝቷ ዘመን እንደደረሰ ገባውና ለመጸለይ የሚገርማችሁ በሩን ዘጋ እና ይሄ የሆነው ከ21 ቀን በኋላ ነው። 21 ጾም ጸሎት ገብቶ በሩን ዘግቶ በ21ኛው ቀን ላይ የእግዚአብሔር መልአክ ገብርኤል ወደ ዳንኤል መጣና እንደዚህ አለው፣ የተወደድክ የእግዚአብሔር ሰው ዳንኤል ሆይ ጸሎትህ ተሰምቶልሃል አለው። ጸሎትህ ተሰምቶልሃል ያለው ታሪኩን ታውቁታላችሁ። ጸሎትህ ተሰምቶልሃል፣ ግን ጸሎትህ የተሰማው ገና ስትንበረከክ የመጀመሪያ ቀን ላይ ነው። መሰማት አይደለም ታውቃላችሁ፣ የተመለሰው እና 21 ቀን ምንድነው የቆየበት የዳንኤል መልስ? እነዚህን 21 ቀናት እኮ ዳንኤል እየጸለየ ነው ያለው። የተሰማው ግን መቼ ነው? የመጀመሪያው ቀን። 20 ቀን እንግዲህ የሚገርማችሁ ነገር በተሰማው ጉዳይ ላይ ነው እየጮኸ ያለው ማለት ነው። የመጀመሪያ ቀን በሩን ዘግቶ ተንበርክኮ ወደ እግዚአብሔር ሲጸልይ ሰማው፣ እግዚአብሔር መለሰለት። ግን መልሱ ዳንኤል ጋር ሊደርስ 21 ቀን ነው የተቋቋመው። 21 ቀን ነው የቆየው። ወዳጆ እኔ ይሄን ክፍል ሳነብ ግርም ያለኝ ነገር መልስ አየር ላይ እንደሚቆይ ነው። አየር ላይ መልስ ይቆያል። በደንብ አድርጎ ነው የሚቆየው። እንዴት ሆኖ? እግዚአብሔር ከመለሰው በኋላ የሚገርማችሁ ነገር የሚይዙና መልስ የሚያዘገዩ መናፍስቶች አሉ። አትሰማኝም ወይ ያልሽ ነው። 5 ዓመት ሆኖታል ከተሰማሽ፣ 6 ዓመት ሆኖታል ከተሰማሽ። ጌታው ይህን ጉዳይ እንዴት አረከው? ፈትቼዋለሁ ብሎሽ እግዚአብሔር እኮ 6 ወሩ እና ለምን እጅ አይገባም? ምን ይላል የእግዚአብሔር ቃል? ዳንኤል የሚገርማችሁ ነገር ተንበርክኮ እየጸለየ እግዚአብሔር ሰማው። ገብርኤልን ጠራው። ይሄንን ለዳንኤል መልስለት መልሱን አለው። ገብርኤል እየበረረ ሲመጣ አየር ላይ ያለ አለቃ አለ ሐዋርያው ጳውሎስ ኤፌሶን ምዕራፍ 6 ላይ ውጊያችን ከደምና ከስጋ ጋር አይደለም እና ከማን ጋር ነው የምንዋጋው ሲሉት ከኃይላት፣ ከስልጣናት፣ ከገዢዎች፣ ከክፉ መንፈሳዊ ሰራዊቶች ጋር ብሏል። የት ነው የሚገኙት አለ?
አለ ሐዋርያ ኤፌሶን ምዕራፍ 2 ላይ አየር ላይ ያለ መንፈሳዊ ዓለም አለ፣ የጨለማ ዓለም። የሚገርማችሁ ነገር ዳንኤል ከታች እየጸለየ ገብርኤል ሲመጣ የፋርስ አለቃ መንፈስ ተቋቋመኝ አለ። ለመሆኑ የፋርስ አለቃ መንፈስ ማን ነው ብዬ ሳጠና በሰዓቱ የነበረው የፋርስ አለቃ ምድር ላይ የነበረው ቂሮስ ነው። ቂሮስ ደግሞ ችሎ የሰማይን መንግስት መቋቋም አይችልም። የሚገርማችሁ ነገር ሆኖም ቂሮስ ራሱ ደግና እግዚአብሔርን የሚወድ እግዚአብሔርም የሚጠቀምበት ከ100 ዓመት በፊት ስሙን ጠርቶ ነብዩ ኢሳይያስ እግዚአብሔር እንደመረጠው የተናገረለት ነው። እንደውም ለእስራኤል ደግ ነው ቂሮስ። እስራኤል እንዲመለሱ መቅደስ እንዲሰሩ እግዚአብሔር በልቡ አነሳስቶ እስራኤላውያንን 50 ሺህ የሚጠጉ እስራኤላውያን መልሷል ከፋርስና ሜዶን። እና ማን ነው ስትሉ ከታች በተሰየመው በቂሮስ ስም ሰማይ ላይ የተሰየመ የፋርስ አለቃ መንፈስ የሚባል አለ። እሱ አንድም በሰይጣን የተሾመ የጨለማ ኃይል ሊሆን ይችላል ይላሉ። ሁለተኛም ገዢ መናፍስቶች ሊሆኑ ይችላሉ ብለው የመጽሐፍ ቅዱስ አስተማሪዎች ይናገራሉ። ቴሪቶሪያል ስፒሪቶች። ለምሳሌ ቴሪቶሪያል ስፒሪት የሚባለው አንድን አካባቢ ከአጋንንት ወይም ደግሞ ከጨለማው ዓለም ተወክሎ የሚገዛ መንፈስ አለ፣ እዛ አካባቢ ላይ የሚሆኑትን ሁሉ የሚፈቅድ። ስለዚህ የዳንኤል መልስ እሱ ጋር እንዳይደርስ ተቋቁሞት እንደነበረ ነው የምንመለከተው። ምን አለ ገብርኤል? ወደ አንተ ስመጣ የፋርስ አለቃ መንፈስ 21 ቀን ተቋቋመኝ እና አሁን እንዴት መጣ ይለዋል። የመላእክት አለቃ የሆነው ሚካኤል፣ ተመልከቱ እንግዲህ ሚካኤል ከሰማይ ወረደና ያንን የፋርስ አለቃ መንፈስ መዋጋት ጀመረ። እስቲል ውጊያው አልተቋረጠም። ልክ የመንፈሱ ትኩረት ወደ ሚካኤል ሲዞር በተገኘው ክፍተት ገብርኤል መጣና እንደዚህ ያለው፣ ይሄንን መልስ ያደረስኩልህ ሚካኤል ሲዋጋ በተገኘው ክፍተት ነው። ምናልባት ሚካኤል መጥቶ ባይዋጋ የ21 ቀኑ የጸሎት ርስመት ወደ 21 ዓመት ሁሉ ሊሄድ ይችላል። ምክንያቱም ስለያዘው አየር ላይ አለ መልስ የሚይዝ መንፈስ፣ አየር ላይ አለ የሚያዘገይ መንፈስ። እንደ እግዚአብሔር ሰው ነግራችኋለሁ ዛሬ ማለዳ ይሄን መንፈስ እግዚአብሔር ይመታዋል። ሶስት ሰው ነው ግን አሜን ያለው። ሲጃችሁን ከፍ አድርጉና አዘጊ መናፍስቶች በሉ እስቲ ከመንገዴ ላይ ዛሬ ማለዳ ይመታሉ። ተንበርክከሽ ጸልየሽ አልቅሰሽ ሰማይ ለቆት እጅሽ ያልገባ ከሰማይ ተለቋል እኮ ወጥቷል እኮ ግን እጅ ያልገባ በአለቃው የተያዘ በኢየሱስ ስም እግዚአብሔር ይመታዋል። አለ አለቃ መንፈስ። ታውቃላችሁ ስለ ቴሪቶሪያል ስፒሪት ባላወራ ሌላ ጊዜ ስለ ቴሪቶሪያል ስፒሪት እንደዚህ የሚያምኑ ሰዎች አንድን አካባቢ የሚገዙ መናፍስቶች አሉ። ለምሳሌ እዚሁ ክፍል ላይ ቁጥር 20 ላይ 10:20 ላይ ምን አለው መሰላችሁ? ዳንኤል ማን ነው ገብርኤል ለዳንኤል እኔ ካንተ ወጥቼ ሲሄድ ሚካኤል አሁን የፋርስ አለቃን እየተዋጋ ነው፣ ትንሽ ቆይቶ ደግሞ የግሪክ አለቃ ይመጣል አለው። የየሰፈሩ አለቃ የጉለሌ አለቃ አለ፣ የቦሌ አለቃ አለ፣ የጨርቆስ አለቃ አለ። የሚገርማችሁ ነገር እንደምታውቁት ኢየሱስ ክርስቶስ ማርቆስ 5 ላይ ያንን መንፈስ ያስወጣው አለቃ መንፈስ ነበር። ሌጊዮኑ ምንድነው ያሉት የምታስተውሱ ሰዎች? ከዚህ አካባቢ እንዳንርቅ እባክህ አሉት። ምክንያቱም ቴሪቶሪያቸው ነው፣ እዛ ነው ስልጣናቸው ያለው እና እሪያዎች ውስጥ እንግባና ከእሪያዎቹ ደግሞ ወደ ባህር ውስጥ እንግባ ብለው ኢየሱስን ለመኑት ይላል። ምክንያቱም ያንን ማርቆስ 5ን የሚያጠኑ ሰዎች እንደሚናገሩት ከዛ አካባቢ ብድግ ብለው ወደ ሌላ ምድር ቢሄዱ እዛ ምድር ላይ የተሰየሙ መናፍስቶች ስላሉ መስራት አይችሉም። ማስጨነቅም ማሳበድም መግዛትም የሚችሉት በተሰጣቸው ቴሪቶሪ ልክ ነው። ይሄ ጌታ ኢየሱስ ራሱ ተናግሯል እኮ። አጋንንትን ሲያስወጣ እዩት ራሱ መንፈስ ስለሆነና አጋንንት ስለሆነ ነው የሚያስወጣው ሲሉት፣ በእውኑ እናንተ አሰራር አታውቁም ማለት ነው። እርስ በርሷ የምትለያይ መንግስት እኮ ትጠፋለች። ሰይጣንን ካስወጣማ መንግስቱ ተደረማመሰ ማለት ነው። በተዋረድ ነው የሚሰራው። 10 አለቃ 50 አለቃ 100 አለቃ ሻለቃ ገዢ እያለ ነው የሚሰራው። ስለዚህ እንደዚህ የሚባል አሰራር የለም። የእግዚአብሔር ጣት ስለሆነች ነው መንፈስ የሚወጡት ብሎ ኢየሱስ ተናግሯል። ወደዚህ ወደ ዳንኤል ምዕራፍ 10 ላይ ስመለስ የዳንኤል መልስ ከ21 ቀን በኋላ ዳንኤል ጋር እንዲደርስ የሆነው 21 ቀን በአዘጊ መንፈስ ስለተያዘ ነው። እኔ አሁን በመንፈሴ እያየው ነው። መስከረም ላይ መሆን ያለባቸው ጉዳዮች፣ ጥቅምት ላይ መሆን ያለባቸው ጉዳዮች፣ የዛሬ 2 ዓመት መሆን ያለባቸው ጉዳዮች አለቃው የያዛቸው እንደ እግዚአብሔር ሰው ነግራችኋለሁ ይተፋቸዋል። በጣም የምወደው አንድ ትንቢት አለ። እሱን ልናገርና ላጠቃልል። እግዚአብሔር ለእስራኤል ሲናገራት እንደዚህ አላት፣ ቤልን እቀጠዋለሁ ከዛስ
ቤል ታውቃላችሁ የባቢሎናውያን ትልቁ ጣዖት ነው። ናባው የሚባል ደግሞ ሁለተኛ ደረጃ ጣዖት አለ። እዛ በዋነኝነት የሚያመልኩት ቤልን ነው። ሁለተኛ ደግሞ ናባው ይባላል። የሚገርማችሁ ነገር ቤል የሚባለው ስፕሪት ናቡከደነጾር ከሚኖርበት ቤተ መንግስት በቅርብ ርቀት ላይ የተቀመጠ ትልቅ ጣዖት ነው። ፊት ለፊት ፊዚካሉ ይታያል። እንደዚህ ስታዩት ዝም ብሎ አፉ የማይናገር እጁ የማይሰራ እግሩ የማይራመድ ይመስላል እና ሆዱ ላይ እንኳን የእስራኤልን ነገር ሊውጥ ዝም ብሎ ወይ በእንጨት ወይ በድንጋይ የተሰራ ነው። ግን እዚህ የተቀመጠውን ስፒሪት የወከለ አየር ላይ አለ። በጣም ትልቅ ሆድ ያለው መልስ የሚውጥ እሱ ነው እግዚአብሔር እየተናገረ ያለው። እዚህ ባቢሎን አጠገብ ያለውን አይደለም። አየር ላይ የእስራኤልን መልስ፣ የእስራኤልን ጉብኝት፣ የእስራኤልን የሚገርማችሁ ነገር በረከት ይዋጣል። እንደዚህ ያላቸው ቤልን እመታውና የዋጣውን አስተፋዋለሁ አለ። ዛሬ ማለዳ ምን ጸልየው የዘገዩ መልሶችን የማስተፋት ጸሎት ነው። እንደ እግዚአብሔር ሰው ነግራችኋለሁ። እንደ ዳንኤል ጸልያችሁ የተመለሰ ጉዳይን ያዘገየ ማንኛውም መንፈስ እግዚአብሔር ይመታዋል። ሲጩና አዘጊው ይመታል በሏ። ድገሙ፣ አዘጊው ይመታል በሏ። በእነዚህ በሁለት ክፍሎች ሳጠቃልል በእነዚህ በሁለት ክፍሎች አንድም በተሰሎንቄ ምዕራፍ 2 ሁለትም በዳንኤል ምዕራፍ 10 የምንመለከተው ሰይጣን በሰዎች ሕይወት ውስጥ እንዴት እንደሚያዘገይ ነው። ተሰሎንቄ ላይ ጳውሎስ ከቆሮንቶስ ወደ ተሰሎንቄ እንዳይመጣ፣ ዳንኤል ላይ ገብርኤል ወደ ዳንኤል እንዳይመጣ እንዴት እንዳዘገየ፣ አንዱ እንዳይሄድ አንዱ እንዳይመጣለት። አንዳንድ ነገር ላይ አንተ ነው የምትሄደው፣ አንዳንድ ነገር ደግሞ ወደ አንተ ነው የሚመጣው። እንደዚህ ያሉ እንቅስቃሴዎች በረከት ካለባቸው፣ መልስ ካለባቸው፣ ጉብኝት ካለባቸው ምን ያደርጋል? ሰይጣን በመሃል ይገባና ኢንኮብቶ ያደርጋል፣ ይሰባብራል ድልድይን። በአንተና በነገሩ መካከል ምንም አይነት ኮሚኒኬሽን እንዳይኖር መሃል ላይ ያበላሸዋል። እኔ በመንፈሴ እያየው ነው። ከዚህ ማታ ጀምሮ የሚስተካከሉ ኮኔክሽኖች አሉ፣ የሚነሳሱ ድንጋዮች አሉ። መንፈሳዊ ዓለም ላይ የተሰባበሩ ድልድዮች እግዚአብሔር አምላክ በኢየሱስ ስም ያስተካክላቸዋል። ሲከኔ ጋር 3 የጩና አልዘገይም በሏ። ጨርሻለሁ። አልዘገይም በሏ። አንድ ሰው ጨብጡና አዘግዩን በሉት እስቲ። ዛሬ ማለዳ እግዚአብሔር ይመታዋል። አንድ በረከት ልባርካችሁ። ወደ 2019 ከመልሶቻችሁ ጋር ትገባላችሁ። እኔ አሁን በመንፈሴ እንደ ዝናብ የሚመጡ መልሶች እያየሁ ነው። ትንቢት ጀምሬያለሁ። እንደ ዝናብ የሚመጡ መልሶች እያየሁ ነው። ተንበርክከሽ የጸለይሽውን፣ አልቅሰሽ የጸለይሽውን፣ አባቶይ ልቀቅ ያልሽውን የተለቀቀ ግን የተያዘ አዘጊው የዋጠውን በኢየሱስ ስም እግዚአብሔር ይመታዋል። ሲያጠገባችሁ ያለውን ሰው ጨብጡና አዘጊውን እንመታዋለን በሉስ። ጌታ ይባርካችሁ። ቁጭ በሉ። እንዴት ነው የምንመታው? እንዴት ነው የምንቃወመው? አንድ በጽኑ ጸሎት። ስለ አዘጊው ኢንፎርሜሽን ተቀብላችሁ በመቀመጥ አይደለም መጸለይ። አዘጊ የሚባል መናፍስቶች አሉ የሚል ዕውቀት መንፈሱን አይመታው፣ መጸለይ ነው። ክብር ለየ። እኔ አሁን ግንዛቤ እያስጨበጥኳችሁ አይደለም፣ መንፈሳችሁን እያነሳሳሁት ነው። ክብር ለኢየሱስ ይሁን። ስለዚህ በአየር ላይ አለ አዘጊ የሚባል አስተጓጉል መንፈስ አለ። ልክ የሆነ ሰው ለአንተ የሆነ ነገር ሲገባ ወይም አንተ እንደዚህ ማድረግ እፈልጋለሁ ስትል ይመጣና ይሰባበራቸዋል። ድልድዮችን፣ ኮኔክሽኖችን ጥፍትፍት ያደርጋል። ወይም አየር ላይ ወጥሮ ይሰራል። 21 ቀን እንደ እግዚአብሔር ሰው ልናገር አይደል? በግል ሕይወታችሁን በማህበር በጌታ በኢየሱስ ክርስቶስ ስም አየር ላይ ያሉ አዘጊዎችን እግዚአብሔር ይገለብጣቸዋል። አልቀበልም፣ እቆጣለሁ። ወዳጆች እንደዚህ ነው ተቃውሞ። የመጀመሪያው የመቃወሚያ መንገድ ጽኑ ጸሎት። የዘገየ ነገር እንዳለ ፊል መዘግየት እኮ ደስ አይልም። መዘግየት የሚባለው ጉዳይ እኮ በጣም ሃሌሉያ የሚያስብል ነገር እኮ አይደለም። በጊዜው እኮ መሆን ያለበት ጉዳይ አለ። በቅርብ መጽሐፍ ቅዱስ ሳነብ ስለ ንጉሥ ዳዊትም አረጀ ይልና ከዛ በኋላ ልብስም ደረቡለት አልሞቀውም የሚል ቃል አለ። ይሄ የሚገርም ነገር መንፈሳዊ ውጊያ አይደለም፣ የእድሜ ጉዳይ ነው። ልበስ አትልበስ የማታውቅበት ሰዓት አለ። ታዲያ በምታውቅበት ሰዓት ነው መልበስ ያለብን። ስለ ብራንድ የማይገባ ጊዜ ይመጣል ወንድሜ። ስለ ዋና ምናምን የማይገባ ጊዜ ይመጣል። ስለ ሽርሽር ምናምን የሚባል የማይገባ ጊዜ ይመጣል። ጫውና ስኳር የሚባል ጉዳዮች የማይገቡ ጊዜ ይመጣል። ግርምነ ልብስም ደረቡለት እሱም አላወቀም ወይም ደግሞ አልሞቀውም ይላል። ከዛ አይ በቃ አንዲት ቆንጆ የድሮ ነገስታት እኮ የሚገርሙ ናቸው።
በረደው ይልና አሁን ቆይ ከቆንጆ ጋር ምን አያያዝ? ለምን ለሰውየው ከልብስ ጋር ለብሶ ይሙቀው ይብረደው የሚያውቀው ጉዳይ የለም። እስቲ ደግሞ በቆንጆን ሞክር ብለው አመጡለት። እጅግም ቆንጆ ነበረች ይላል። በጎኑ አስቀመጡት ይላል። አላወቃትም ዕብራይስጥኛ ነው ታውቃላችሁ። ሰው አጠገቡ ይቀመጥ፣ ትራስ አጠገቡ ይቀመጥ፣ የሆነ እንጨት አጠገቡ ይቀመጥ የሚያውቀው ጉዳይ የለም። ተመልከቱ። ልብስም አያሞቀውም፣ ሰውም አያሞቀው። ለምን? እድሜ አንዳንድ ነገር ከተላለፈ ከጉዳዩ ጋር ምን እንደሆነ የምታውቀው ጉዳይ የለም። ባጉሊ መነጽር ማየት ከጀመርክ በኋላ መኪና መጥቶ መሃል አስፋልት ላይ በግራና በቀኝ ዘግተ መከራ ከማብላት በፊት እግዚአብሔር ነገሮችን አንደርስታንድ በምታደርግበት ሰዓት መልቀቅ አለበት። ጊዜ የሚባል ነገር አለ። እያየው ነው። እንደዚህ ጨምድዶ የያዘ የአዘጊ መንፈስ በሰዓቱ ነገር መሆን እንዳለበት እንዳይሆን፣ ማግኘት ባለበት ሰዓት እንዳታገኝ እግዚአብሔር ይመታዋል። በቅርብ አንድ ዜና ሰማው። ኮሪያ ውስጥ ነው። አንድ ሰው እንትን ደረሰው ደብዳቤ እንደ ትልቅ ኢንቨሎፕ እና ከቻይና ነው የተላከለት። ለዛ ሰው ምንድነው የተላከለት? ስልክ እና ስልኩ 30 ምናምን ዓመት ቆይቷል። ሰውየው ሲከፍተው እቺ ኖኪያ የምትባለዋ ይጠቀጥቋ ማለት ነው። እሷን ለሰውየው የደረሰው ራሱ ኖኪያ ካምፓኒ የለም ታውቃላችሁ በዚህ ሰዓት ከ30 እና ሰውየው ስቆ በማህበራዊ ሚዲያ ከ30 ዓመት ደርሶታል። ግን ጉዳዩን መጠቀም ከማይችል ኤክስፓየርድ ጋር ደረገ በኋላ ምንም አሁን ይሄኛው ሙዚየም ነው መቀመጥ ያለበት። ኔትወርኩ ራሱ አይሰራም። እሱን ይዞ ቢሄድ ራሱ ስፔር የለውም። ወዳጆች እንደዛ ነው የሚያደርገው። በዚህ ዓመት መሆን ያለበት ነገር ከ5 ዓመት በኋላ እንዲሆን የሚያደርግ መንፈስ አለ። እንመታዋለን። እኔ አሁን ትንቢት ነው የጀመርኩት። ይሄ ዓመት ሳይጠናቀቅ ጌታ ምስክሬ፣ ይሄ ዓመት ሳይጠናቀቅ፣ ይሄ ክረምት ሳይጠናቀቅ ሰማይ የሚከፈትለት አንድ ሰው አለ። መልሱ እጁ የሚገባለት አንድ ሰው አለ። አይተላለፍም ነው መልህ እኮ አዘጊውን መንፈስ እግዚአብሔር ይመታዋል። እንዴት አድርገን እንጸልያለን? ጸሎት ምን የሚል ጸሎት? ልቀቅ የሚል ጸሎት፣ አታዘገየኝም የሚል ጸሎት፣ አታዘገየኝም የሚል ጸሎት። መዘግየት ከህይወታችሁ ላይ ይመታ። 3 ሰው ነው አሜን ያለው። ሲጩና መዘግየት ይመታ በሏ። ጽኑ ጸሎት። በአንድ ጉዳይ ሌት እንደሆን ከገባ ሌት እንደሆንሽ ከገባሽ ሰዓቱ እየረፈደ እንደሆነ ከገባ ጸሎት የሚባል ነገር አልዘገይም የሚል ሲያንተ ሰው ጮህ አልዘገይም ይበልሲ። ይኸውላችሁ ወደ እናንተ መልሳችሁ እንዳይመጣ ወይም እናንተ ወደ መልሳችሁ እንዳትሄዱ ሰይጣን ሲያዘገይ ምን ይደረጋል? ይጸለያል። አንድ ምሳሌ ብቻ ልንገራችሁና ልጨርስ። እዚሁ ክፍል ላይ ዳንኤል ጸለየ 21 ቀን። ታውቃላችሁ አይደለ? ውጊያው የነበረው 21 ቀን ነው። ሚካኤል የተዋጋው 21 ቀን ነው። ዳንኤል የጸለየው ስንት ነው? 21 ቀን። ምን ማለት ነው? የዳንኤል እታች ያለው ጸሎት ሰማይ ላለው ውጊያ ጉልበት ነበረ። ዳንኤል እታች ይጸልያል፣ ሚካኤል ላይ ይዋጋል። በጋራ ነው ስራው። ዳንኤል እየተኛ ሚካኤል የሚዋጋበት ምንም ምክንያት የለም። ዳንኤል የሚገርማችሁ 21 ቀን ይጸልያል፣ ሚካኤል 21 ቀን ይዋጋል። እንደዚህ ነው መንፈሳዊ ዓለም ስትንቀሳቀሱ እንደሚንቀሳቀስ፣ ስትዋጉ እንደሚዋጋ ልታውቁ ይገባል። ጽኑ ጸሎቶች አዘጊውን ይመቱታል። ሌሎች የጸሎት መንገዶች አሉ። በተለይ ጾም ጸሎት ብትጨምሩበት፣ ዳንኤልም ጾሟል። ጌታ ኢየሱስ ክርስቶስ ይሄ ወገን በጾምና በጸሎት ካልሆነ አይወጣም ያለው የአጋንንት አይነት አለ። ስለዚህ መጸለይ ያስፈልጋል። በተቃውሞ መጸለይ ያስፈልጋል። የእምነት ጸሎት ያዕቆብ ምዕራፍ 5 ላይ በእምነት እንድንጸልይ ይናገራል። የመጨረሻው የእምነት እርምጃን መውሰድ። ሐዋርያው ጳውሎስ የእምነት እርምጃን ወስዷል። ጢሞቴዎስን ልኮታል። ደግሞም ደብዳቤ ጽፏል። ስለዚህ በማናቸው መልኩ እንደ እግዚአብሔር ሰው ነግራችሁ መዘግየትን መቃወም አለባችሁ።